ባሳለፍነው ሳምንት አነጋጋሪ ከነበሩ የዓለማችን ጉዳዮች መካከል የአሜሪካ በሩሲያ ላይ ማዕቀብ መጣል በቀዳሚነት ይጠቀሳል። የትራምፕ አስተዳደር 50 በመቶ የሚሆነውን የሩሲያ ነዳጅ በሚያመርቱት ሁለት ግዙፍ የሩሲያ የነዳጅ አምራች ኩባንያዎች ላይ ማዕቀብ መጣላቸውን ባሳወቁ ማግስት ደግሞ የአውሮፓ ህብረት በተመሳሳይ ተጨማሪ ማዕቀቦችን በሩሲያ ላይ ጥሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዋሽንግተንን አካሄድ ከአንድ ወዳጅ ሀገር የማይጠበቅና የዓለምን የነዳጅ ዋጋ የሚያሻቅብ ነው ሲሉ ገልጸዋል። ዜና ትንታኔውን የዘነበ ኃይሉ ነው እንመልከተው። ፕሬዝዳንት ዶናልድ ትራምፕ ወደ ነጭ ቤተ መንግስት ገና ሳይመለሱ ነበር የዩክሬኑን ጦርነት ዋይት ሃውስ በገቡ በመጀመሪያው ቀን እንደሚያስቆሙት ሲናገሩ የነበሩት። ትራምፕ በእርግጥ በየመድረኩ ለፑቲን ያላቸውን አክብሮትና አድናቆት ከመናገር ባለፈም ጥሩ ግንኙነት እንዳላቸውም ሲናገሩ ቆይተዋል። I got along with Putin. Let me tell you, I got along with him really well. Yesterday reporters asked me if I thought President Putin was smart. I said, of course he's smart, to which I was greeted with, oh, that's such a terrible thing to say. I've always had a fantastic relationship with President Putin, with Vladimir. በነጭ ቤተ መንግስት 10 ወራቸውን ያገባደዱ ያሉት ትራምፕ አንድ ቀኑ ቀርቶ በ10 ወራትም የዩክሬንን ጦርነት ማስቆም አለመቻላቸው ታዲያ የእግር ሰዓት ሆኖባቸው ቆይቷል። በተለይ 8 ጦርነቶችን አስቆሚያለሁ የሚሉት ፕሬዝዳንቱ የዩክሬንን ጦርነት በማስቆም በቀጣይ ዓመትም ቢሆን የኖቤል የሰላም ሽልማት አውራ መሆንን እንደሚሹ ይነገራል። ትራምፕ ለሁለተኛ ጊዜ በሃንጋሪ መዲና ቡዳፔስት ከፑቲን ጋር ለመምከር ቀጠሮ ይዞ የነበረ ቢሆንም ባልታወቀ ምክንያት ቀጠሮ መሰረዙን የተነገረው። I don't want to have a wasted meeting. I don't want to have a waste of time, so I'll see what happens. But we did all of these great deals, great peace deals. They're all peace deals. Agreements, solid agreements, every one of them. But ስለዚህ ጉዳይ የተጠየቁት ፑቲን በበኩላቸው ከትራምፕ ጋር ከመገናኘታቸው በፊት ሰርጌይ ላቭሮቭና ማርኮ ሩቢዮ ቅድሚያ ተገናኝተው በመሰረታዊ ነገሮች ላይ ተወያይተው ለመሪዎቹ የሚቀርብ ነገር እንደሚያዘጋጁ ተነጋግረን እየጠበቅን እያለ ይህን ዱብዳ ሰማን ብለዋል። ታዲያ ትራምፕ ስለዚህ ጉዳይ ያሉት ነገር ባይኖርም በሩሲያ ሁለት ግዙፍ የነዳጅ ኩባንያዎች ላይ ጣሉት ማዕቀብ ሩሲያ ወደ ድርድር እንድትመለስ ጫና ያሳድራል ብለዋል። በጣም ትልቅ ማዕቀብ ነው። በሩሲያ ላይም ተጽዕኖ ይኖረዋል። እነዚህ ሁለት የሩሲያ ግዙፍ የነዳጅ አምራች ኩባንያዎች በዓለማችን ላይ በግዝፈታቸው በቀዳሚነት የሚጠሩ ናቸው። በጣም ብዙ ገቢ ነው የሚያገኙት። ይህ ማዕቀብ በፑቲን ላይ ጫና ያሳድራል ብዬ አምናለሁ። ፑቲንም ሆኑ ዜሌንስኪ ምክንያታዊ ይሆናሉ ብዬ አስባለሁ። የአሜሪካን ማዕቀብ ተከትሎም በማግስቱ የአውሮፓ ህብረት 19ኛ ዙር ማዕቀብ በሩሲያ ላይ መጣሉን አሳውቋል። ይህም የተደረገው ፕሬዝዳንት ፑቲንን በማስገደድ ወደ ድርድር ጠረጴዛ ለማምጣት ያለመ ስለመሆኑ ነው የሚነገረው። በብራሰልስ የመከሩት የአውሮፓ መሪዎችም ለዩክሬን ሁሉን አቀፍ ድጋፍ እንደሚሰጡ ነው የተናገሩት። Today in the morning we approved already the 19th package of sanctions. ዛሬ ጠዋት 19ኛውን ማዕቀፍ አጽድቀናል። ይህ ማዕቀብ የሩሲያን የነዳጅ ማጓጓዣ መርከቦች፣ ባንኮችና የኢነርጂ ዘርፎች ላይ ያነጣጠረ ነው። በዛሬው ዕለት በዚህ የአውሮፓ ህብረት ምክር ቤት ውስጥ በሚካሄደው ጉባኤ ላይ ለዩክሬን የ2026 እና 2027 በጀት ዓመት በሚያስፈልገው በጀትና ወታደራዊ ድጋፍ ላይ ፖለቲካዊ ውሳኔዎች ይተላለፋሉ። ይህ ደግሞ ለሩሲያ ጠንካራ መልእክት ነው የሚያስተላልፈው። በተደጋጋሚ ብለናል። አስፈላጊ እስከሆነበት ጊዜ ድረስ እንዲሁም ምንም አይነት ዋጋ ቢያስከፍለንም እንኳን ዩክሬንን ማገዛችንን አናቆመም። Ukraine as long as necessary and whatever it takes. የሩሲያ ውጭ ጉዳይ ሚኒስትር ይህን አስመልክቶ ባወጣው መግለጫ በዚህ ማዕቀብ የአውሮፓ ህብረት በቀዳሚነት እንደሚጎዳ ጠቅሶ በሩሲያ ላይ የሚያመጣው ተጽዕኖ እንብዛም ነው ብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ትራምፕ ያደረጉት ነገር እንደው ከወዳጅ ሀገር የማይጠበቅ ነገር ነው ያሉ ሲሆን ሀገራቸውም በመሰሉ ጫና እንደማትንበረከክም ተናግረዋል። Now regarding the new sanctions, first of all, there is nothing new here. Yes, they are of a serious nature for us. Of course, this is understandable. And they will have አዲሱን ማዕቀብ በተመለከተ እዚህ ጋር ምንም አዲስ ነገር የለም። በተወሰነ መልኩ ጫና ይኖረዋል። ይህም ተገማች የሆነ ነገር ነው። ምንም እንኳን የተወሰነ ጫና ቢኖረውም ማዕቀቡ ኢኮኖሚያችንን የሚያናጋ አይደለም። ይህ ሁሉ የሚደረገው ታዲያ በሩሲያ ላይ ጫና ለማሳደር ነው። ነገር ግን ራሱን የሚያከብር ሀገርና ህዝብ መቼም ቢሆን በመሰሉ ጫና አይንበረከክም። ሩሲያም ከነዚህ ሀገራት ዝርዝር ውስጥ የምትመደብ ናት። ለራሳችን ካለን ክብር አንፃር በመሰሉ ጫና ምክንያት የምንወሰነው ምንም ነገር አይኖርም። በነገራችን ላይ ይህ ድርጊት ከአንድ ወዳጅ ሀገር አይጠበቅም። በእውነቱ በሩሲያና በአሜሪካ መካከል ያለው ግንኙነት እየተሻሻለ ባለበት በዚህ ሰዓት መሰሉ እርምጃ እየተጠናከረ የመጣው ግንኙነትን የሚያበላሽ ነው። Russian-American relations, which have just begun to recover.
Of course, with such actions, the US administration damages Russian-American relations. ዜሌንስኪ በተደጋጋሚ በመጠየቅ ላይ ስላሉት የረጅም ርቀት ተምዘግዛጊ ሚሳኤል ጉዳይ የተጠየቁት ፑቲን ዩክሬን ይህን መሳሪያ ተጠቅማ ጥቃት ካደረሰች መዘዙ ከሷም ያልፋል፣ ደፍሮ የሞክሩትና ምላሹን ያገኙታል ብለዋል። ለመሆኑ አሜሪካና አውሮፓውያን በሩሲያ ላይ ጣሉት ማዕቀብ በሀገሪቱ ላይና በዓለም ላይ ያለው ተጽዕኖ ምንድነው ለሚለው ጥያቄ ምላሽ መስጠቱ እዚህ ጋር አስፈላጊ ይሆናል። ሩሲያ ከዚህ ቀደም ባለቤትነታቸው በማይታወቁ ወይም በሶስተኛ ሀገራት በኩል ነዳጇን በመሸጥ ማዕቀቦችን ማቋቋም መቻሏን የሚናገሩ የዘርፉ ተንታኞች የሩሲያ ነዳጅ በሚገዙ ሀገራት ላይ ሁለተኛ ደረጃ ማዕቀብ ወይም ታሪፍ ካልተጣለ ያሁኑ ማዕቀብ በሩሲያ ላይ እንብዛም ጉዳት አይኖረውም ይላሉ። በሌላ በኩል ሩሲያ የዓለማችንን 9% የነዳጅ ፍጆታ የምታሟላ ሀገር እንደመሆኗ በሀገሪቱ ላይ የሚጣለው ማዕቀብ የዓለማችንን የነዳጅ ዋጋ በከፍተኛ ደረጃ ሊያሻቅቡ እንደሚችልም ነው የሚነገረው። በፈረንጆቹ 2024 ከነዳጅ ሽያጭ $135 ቢሊዮን ያገኘችው ሩሲያ በዚህ ዓመት የምታገኘው ገቢ ወደ $100 ቢሊዮን እንደሚቀንስ ነው የተነገረው። ለዚህ ምክንያቱ ደግሞ የዋጋ መቀነስ ነው። የሆነ ሆኖ የአሜሪካ ማዕቀብ ከ30 ቀናት በኋላ መተግበር የሚጀምር ሲሆን የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ፑቲንና ትራምፕን ለማሸማገል ከወዲሁ ጥረት መጀመራቸው ተሰምቷል። በሌላ በኩል ከሳምንት በኋላ በደቡብ ኮሪያ ከሚካሄደው የእስያ ፓሲፊክ ኢኮኖሚያ ትብብር ጉባኤ ጎን ለጎን ፕሬዚዳንት ትራምፕ ከቻይናዎቻቸው ሺ ጂንፒንግ ጋር የሚመክሩ ሲሆን የዩክሬኑ ጦርነት ጉዳይም ይነሳል ተብሎ ይጠበቃል። ትራምፕ ሺ ጂንፒንግ ለፑቲን ካላቸው ቅርበት አንጻር ፑቲን ጦርነቱን በአፋጣኝ እንዲያስቆሙ እንዲያግባቡላቸውም ይጠይቋቸዋል መባሉን ሰምተናል። በነገራችን ላይ ጦርነቱ አሁን ባለበት ደረጃ እንዲቆም ወይም በሰጥቶ መቀበል መርህ ሁለቱ ሀገራት ከስምምነት ላይ እንዲደርሱ ትራምፕ አሁን በመጠየቅ ላይ ቢገኙም ዜሌንስኪ ግን አረ በፍጹም በማለት ላይ ይገኛሉ። It's not the swap when you exchange your territory on your territory. This is the first. It's not the swap when you exchange በገዛ መሬትህ ላይ የራስህን መሬት መቀያየር ማለት አይሆንም። ምንም የምንቀያየረው ነገር የለም። ለምን እንደሆነ አላውቅም። የሆነ ሰው ይህን ሐሳብ ያመጣው የግዛት መቀያየር የሚለው ነገር ፍጹም እብደት ነው። Russians will not get some additional land if you will go back from your land. It's not swap, something crazy. I don't know what does it mean. ሩሲያ አጥብቃ የምትፈልገውን የዶኔትስክን ግዛት ሙሉ ለሙሉ የመቆጣጠር እቅድ ያላት ሲሆን በቁጥጥሯ ያልገባውን የግዛቱን 30% ዩክሬን ከለቀቀች ሞስኮ በቅያሪ ሌላ መሬት ለኬቭ ለመልቀቅ ዝግጁ መሆኗን መግለጿ አይዘነጋም። ወደ አራተኛ ዓመቱ እየተንደረደረ ያለውን የዩክሬንን ጦርነት በሰላማዊ መንገድ ለመቋጨት ከሚደረጉ ጥረቶች ጎን ለጎን አውሮፓውያን ደግሞ ዩክሬንን በጦር መሳሪያ ማጠናከራቸውን መቀጠላቸው ደግሞ ጦርነቱ አሁንም ስለመቀጠሉ አመላካች ተደርጎ ይጠቀሳል።